Story time. This is your warning. It's not about a happy ending. እንደተባለው ከተማማርበት ነው። ለፈረንጆች አዲስ አመት ኢትዮጵያ መጥቶ ነው የተገናኘ ነው። He is really handsome. Like በጣም ወንድ ነው። ኖርማሊ ቀይ ወንድ አይመቸኝም። ጥቁር ወንድ ነው ብዙ ጊዜ ፊዚካሊ አትራክት የሚያደርገኝ፣ ግን በጣም ወንድ ነው። በጣም ጎርናና ነው ድምፁ። ትከሻው በጣም ሰፊ ነው። ላይክ 39 አመቱ ነበረ። ማርች ላይ ነው 40 የሞላው። 4 ዲግሪ አለው። ከ80 ሀገራት በላይ ትራቨል አድርጓል። ሶ ኢንተለጀንስ አለ። ሶ ለ6 ቀን ነበር የመጣው። ከዛ በኋላ ተመልሶ ሄዶ our entire dating history long distance ነው ማለት ነው። ላይክ በዋትስአፕ ቪዲዮ ቻት ነው ያደረግን ዴት ያደረግነው። እዚህ ያለ የነበረው ጊዜ በጣም አሪፍ ጊዜ ነው ያሳለፍኩት። ፐርሰናሊ እኔ ደስ ብሎኝ ነበረ። አንድ ቀን ብቻ ስሊፕ አፕ አደረገ። እሱ ምንድነው ተቀጣጥረን ላይክ ከሰዓት እንገናኛለን ተባብለን፣ እሱ ሽሮ ሜዳ ይሄድ ነበረ ጥለት ለመግዛት ማለት ነው። የኢትዮጵያ ጥበብ በጣም ይወዳል እና እሱን እንደጨረስኩኝ እነግርሽና እንገናኛለን ተባብለን፣ ከዛ በኋላ ስጠብቀው ምንም ቴክስትም አያረግም አይደውልም። ከዛ በኋላ ቴክስትም ሳረግ ሪስፖንድ አያረግም እና ጨነቀኝ የሆነ ሰዓት። ኦ ማይ ጋድ ይሄ ሰውዬ የሰው ሀገር መጥቶ ምን ሆኖ ነው ምናምን ብዬ ላይክ ተጨነኩኝ ሁላ። ከዛ ማታ ላይ በጣም ደክሞኝ ነው እንደዚህ እንጦጦ ሄደን ምናምን ብሎ ነገረኝ። እናም ላይክ ማታ ነው ኦልሬዲ ያንን ኮሚኒኬት ማድረግ ያለብህን ዊንዶ ሚስ አድርገዋል። ላይክ ከሰዓት ነው የተባባለው። ቢያንስ ምሳ ሰዓት ላይ ከ7 እስከ 8 ባለው ሰዓት ላይ እንደዚህ አይነት ነገር ተፈጥሯል። ስኬጁል ቀይረናል። ሶ ሜቢ ነገ እንገናኝ ኦር whatever it is ኮሚኒኬት ማድረግ ነበረብህ። እኔም የራሴ ህይወት አለኝ። የምትሄድ ሰው ስለሆንክ ነው ፕራዮሪቲ የተሰጠህ እንጂ እንደዚህ አይነት ዲስሪስፔክትፉል የሆነ ነገር don't do that again ምናምን ብዬ እንደውም at that point walk away ላደርግ ነበረ። ቤቲ ነች ተቆጥታ በትንሹ በትልቁ ጓ አትበይ፣ this is not that deep, just talk to him፣ ሁለተኛ ድጋሚ እንዳያረገው ንገሪው እና go have fun ምናምን ብላ ከፋፍታ ድጋሚ እንድንገናኝ ያደረገችን ማለት ነው። ኤኒዌይስ ከዛ በኋላ ወደ ሀገሩ ተመለሰ። ከመመለሱ በፊት እሱ በጣም ሲጨንቀው የነበረው ነገር ምንድነው ኮሚኒኬት ማድረግ አንችልም ሎንግ ዲስታንስ ስለሚሆን እና አንቺ ደግሞ በጣም በትንሽ ነገር፣ ምክንያቱም እንዳልኳችሁ ይሄ ልክ ማታ ላይ ጠብቆ ካንስል ሳያደርግ አይ በቃ አልፈልግም ምናምን ብዬ ስለነበረ ትንሽ ፈራ ነገር እና እንደዚህ ቶሎ ውሳኔ የምትወስኝ ከሆነ ሎንግ ዲስታንስ በጣም ይከብዳል፣ አይሆንም። እና አሁን ሲሄድ እንዴት ነው ምን ሆኖ ላይክ ፕሮሚስ ሚ ምንም አይነት ነገር ካስቀየምኩሽ ውሳኔ ከመወሰንሽ በፊት ኮሚኒኬት እንደምታደርጊ ፕሮሚስ ሚ ምናምን ብሎ ነው የሄደው። የነበረው ኮንዲሽን ደግሞ ምን ነበረ ሲሄድ as soon as you get uninterested let me know። ምክንያቱም ምን አይነት ትሬንድ አለ ሎንግ ዲስታንስ ሪሌሽንሺፕ ላይ ኢቭን ፍላጎቱ ሳይኖራቸው ያዋሯችኋል፣ ይደውሉላችኋል፣ ቀኑን ሙሉ ስልክ ላይ ነው የምትውሉት። ለምን? ብቸኝነታቸውን ለመቋቋም። እሱ ደግሞ በጣም ብቸኛ ሰው ነው። እናቱ አባቱ የሉም፣ ወንድሞች ናቸው ያሉት። ከወንድሞቹ ጋር ብዙም ቅርበት የለውም። so you know he's alone like እንደኔ ብዙ ቤተሰብ የለውም ለምሳሌ። ስለዚህ ቢዚ አይደለም። ቢዚ የሚያደርገው ስራና ትራቭል ማድረግ ነው። ስለዚህ የሆነ ሰውን ቦታ ቁጭ ብዬ ማሞቅ ስለማልፈልግ ለሚ ነው ፍላጎትህ እኔ ላይ ያለ ፍላጎት ሲቀንስ አሳውቀኝ እና ይሄንን ፕሮሚስ ግባልኝ ብየው ነው የሄደው። ከተለያየን ጀምሮ ማለትም ከፕሌን ላይ ከወጣ ጀምሮ ቪዲዮ ይልክልኛል፣ ፒክቸር ይልክልኛል። በየሰዓቱ ያለበትን ስታተስ ያሳውቀኛል። እኔ ምንም ሳልጠይቅ በጣም ኮሚኒኬት ያደርጋል ባይ ዘ ዌይ እና I love that about him። like ያንን ፓርት በጣም ሪስፔክት አድርጌው ነበረ። ባት ስራ ሲሄድ እናወራለን፣ ምሳ ብሬክ ሲወጣ እናወራለን፣ ከስራ ወደ ቤት ሲመለስ እናወራለን፣ ሊተኛ ሲል እናወራለን። የምናወራቸው ነገሮች ደግሞ የባጡን የቆጡን አይደለም። like future goals እናወራለን፣ ስለ ቻይልድሁዳችን እናወራለን፣ የሚያስደስተን ነገሮች like you know አንድን ሰው ዲፕሊ ለማወቅ የሚጠቅማችሁን አይነት ጥያቄዎች ወይ ከኔ ወይ ከሱ ይመጣል እና በጣም ማለት ጭንቅላቴን ስቲሙሌት የሚያደርገው አይነት ኮንቨርሴሽኖች ነው የምናደርገው። I also love that about him። red flag number 1 ከሄደ በሳምንቱ ባዮ ቤት ውስጥ ሆኖ አያዋራኝም። ወይ መኪና ውስጥ ነው ወይ ቢሮ ውስጥ ነው ወይም መንገድ ላይ ነው የሆነ ዋክ ምናምን እያደረገ ነው እንጂ መኖሪያ ቤት ውስጥ የሚኖርበት ቤት ውስጥ ቁጭ ብሎ ስልክ አውርቶኛ አያውቅም። ቪዲዮ ማለት ነው። አዛይ
ኦኬ ዋትስ ጎይንግ ኦን ምናምን ብዬ ብዙም አላሰብኩበትም፣ እንደዚህ ዲቴይልም አላሰብኩበትም። ግን ምን አልኩት መሰላችሁ? እስኪ ሊቪንግ ስፔስህን አሳየኝ፣ ላይክ የምትኖርበትን ቤት ወይ ሊቪንግ ሩምህን ወይ ቤድሩምህን whichever it is እስኪ አሳየኝ። ሌው ንጹህ ነህ፣ ዝርክርክ ነህ፣ ላይክ how is your living space I want to see ምናምን ስለው he was like no I'm not comfortable showing you that አለኝ። ኦኬ እሺ ምንም ችግር የለውም። ምክንያቱም በጣም ባውንደሪ ያለው ሰው ነው። ባይዘው በጣም ቲክቶክ የለውም፣ ፌስቡክ የለውም፣ ኢንስታግራም ብቻ ነው ያለው። ኢንስታግራሙም ደግሞ ፕራይቬት ነው፣ ላይክ ቤተሰቦች ምናምን ናቸው እዛ ኢንስታግራም ላይ ያሉት እንጂ ሶሻል ሚዲያ ላይ የምታገኙት ሰው አይደለም። ኢቭን ዋትስአፑ ላይ ፎቶውን ፖስት የሚያደርግ ሰው አይደለም። በጣም ባውንደሪ የሚያስጠብቅ ሰው ነው። ስለዚህ I thought okay this is something ከባውንደሪ ጋር የተያያዘ ነው፣ ፐርሰናል ስፔስ ነው፣ ገና በደንብ እየተዋወቅን አይደለም። ስለዚህ let me wait for him ብዬው I think 15 ቀን 20 ቀን ምናምን ጠበቅኩትና ድጋሚ ጠየቅኩት and he said ድጋሚ no። አሁን ምን ማሰብ ጀመርኩኝ፣ በቃ ይሄ ሰውዬ ባለትዳር ነው አልኩ። ሚስት አለው፣ ልጅ አሉት። ለዛ ነው ቤት ውስጥ ሆኖ የማያዋራኝ እንጂ like what reason does he have to do something like this? at that time አርባ ምንጭ ሄደን ነበረ already እና በቃ ደበረኝ። 1 2 ቀን 3 ቀን በጣም ደበረኝ። በቃ ባለትዳር ነው ብዬ እርግጠኛ ሆኜ ነበረ። ከዛ ድጋሚ ላይክ ሲደውል ምንድነው what's going on ምናምን ሲለኝ ነገርኩት። ላይክ either ሚስት አለህ ልጆች አሉህ ወይም ደግሞ reasonable የሆነ ምክንያት ስጠኝ፣ ለምንድን ነው ቤትህንም አላየው፣ ምንድን ነው ችግሩ ምናምን ስለው he was like ቤቱን የማታይበት ምንም ምክንያት የለም፣ ግን be patient with me like ትግስት አድርጊ ትንሽ give me the benefit of the doubt። ከመጣው ጀምሮ በየቀኑ እያወራን ነው፣ በየቀኑ ቪዲዮ ኮል እያደረግን ነው። ምንም እኔን ልትጠረጥሪኝ የምትችይበት ምንም ምክንያት አልሰጠሁሽም። ስለዚህ just እመኝኝና እንቆይ፣ እንደዚህ እያወራን እንቆይ፣ ትንሽ ጊዜ ስጪኝ አለ። and I was like okay ምን የሚባል ነገር አለ ዴቲንግ ላይፍ ላይ 80-20 የሚባል ነገር አለ። so on average አንድ ሰው ከአንድ ሰው ሊያገኝ የሚችለው የሚፈልገውን 80% ነው፣ 20% ችግር ነው የሚያገኘው። so ብዙ ሰዎች 80% ከአንድ ሰው አግኝተው 20%ቱን ቶለሬት ማድረግ ስለማይችሉ they walk away. so I don't want to do that. like 20% ያጣሁት ነገር ስላለ እዚህ ጋር በጣም የተመቸኝ ነገር ስላለ እሱ ይበልጣል። ስለዚህ let me be patient ብዬ አረፌ ተቀመጥኩኝ። እዛ ደግሞ ስናወራ ምን አይነት ነገር ተረዳሁኝ፣ ይሄ ለሰው መርዳት ለሰው ማድረግ የሚባለው ነገር ብዙም አይመስጠውም። like out of his way ሄዶ ለሰው ማድረግ አይመቸውም። even የጓደኞቹ ልደት ምናምን ፓርቲ ተጠርቶ ስጦታ ይዞ የማይሄድ አይነት ሰው ነው። እና like I was talking to him, I was like that's your friend, like what do you mean ምንም ነገር ይዘህለት አትሄድም? ሁሉም ጓደኞቹ ስጦታ ይዘው ሄደው እሱ ብቻ ስጦታ ይዘለት አልሄደም፣ ለጓደኛው ላብሮ አደጉ ማለት ነው። እና ምን አስበህ ነው ምናምን ስለው እኔ እዛ መገኘቴ ራሱ ስጦታ ነው አለኝ። and I was like oh my god shame ያዘኝ። ግን I was like okay like ኖርማሊም እንዳለው ለማያውቀው ሰው ብዙ እርዳታ ምናምን የሚረዳ ሰው አይደለም፣ እንደዚህ አይነት ሰው አይደለሁም ብሎኛል። እና ፌስቡክ ላይክ ቲክቶክ ላይ የምሰራቸውን ስራዎች ምናምን ነገሬው ካንቺ ይማራለሁ፣ ላይክ ለሰው ማድረግ ሰውን ለመርዳት መሞከር ምናምን እንደውም ታስተምሪኛለሽ፣ ባላንስ እናደርጋለን ራሳችንን እርስ በርስ ምናምን ብሎ አልፎታልና ማለት ትንሽ ከብዶኛል አልዋሻችሁም። ምክንያቱም እንዴ ላይክ ይሄ በጣም ስስታም ሰው ነው ማለት ነው ብዬ ማሰብም ጀምሬ ነበረ፣ ግን እንደ ሬድ ፍላግ አልወሰድኩትም። ሰዓት አለቀብኝ። I guess there's going to be a part 2። እያወራን 1 ወር ሞላንና የሆነ ሰዓት ላይ የሆነ ጸባይ አመጣ። ምን አይነት ጸባይ አመጣ? he gets snappy like ይቆጣል፣ ይጮሃል፣ like ጓ ይላል ምናምን። እና the first time it happened ከስራ ወጥቶ ወደ ሱፐርማርኬት እየሄደ ነው፣ ወደ ሱፐርማርኬት እየገባ ነው። እና ደወለልኝ፣ አነሳሁት። ቪዲዮ ኮል ላይ ነው ግን ቪዲዮ አልበራም። እና እኔ ደግሞ የዛ ቀን በአጋጣሚ ቀኑ ሙሉ እኔም ቢዚ ሆኜ ነበር፣ እሱም ቢዚ ሆኖ ነበር። ናፍቆኛል፣ ማየት ፈልጌያለሁ። I was like can you open your phone for me አልኩት። he was like wouldn't I open it if I could አለኝ። like ከቻልኩ አልከፍተውም ነበር ምናምን አይነት ነገር ማለት ነው። and I'm like
that's completely unnecessary ምንም አላልኩትም at the time ደነገጥኩኝ like I was like oh wait like what's going on ምናምን ብዬ ሪአክት ማድረግ አልፈለኩም ምክንያቱም ሪአክት ካደረኩኝ እኔም ስናፒ ይሆናለሁ ከዛ እንትን ውስጥ መጋጨት ውስጥ ልንገባ ነው ስለዚህ እኔ በርጄ ላብርደው አልኩኝና I was like oh okay call me back when you're done ብዬ ዘጋሁት ከዛ ከ40 ደቂቃ ምናምን በኋላ ደወለልኝና በጣም ተረጋግቶ hey baby how are you how was your day ምናምን ብሎ like ስለናፍቆት ምናምን ማውራት ጀመረ and I was like where's my apology ምንም ሳላጠፋ ተቆጣኝ like politely ነው ካሜራውን እንዲያበራ የጠየኩት ዝም ብሎ ነው ጓ ያለው so in my mind I was waiting for an apology like hey ደክሞኝ ነው የተቆጣሁሽ or you know like busy ስለነበርኩ ነው የተቆጣሁሽ whatever like የሆነ excuse ሰጥቶኝ apologize ያደርጋል ነው expectation ማለት ነው I was like are you not going to apologize አልኩት like he's like for what I'm like you snapped at me what do you mean for what like ምንም ሳላጠፋ ነው ጓ ያልከው ይገባኛል ወደ ሱፐርማርኬት እየገባህ ነው ሐሳብህ ተበታትኗል ከስራ ወጥተህ ነው ርቦሃል ዳክሞሃል so ስናፕ ማድረግህ ጥፋት አይደለም ግን እኔ ላይ ስናፕ ማድረግህ ግን ጥፋት ነው because እኔ ምንም አላጠፋውም እኔ አይደለሁም ያስራብኩ እኔ አይደለሁም ያደገምኩ እኔ ስለናፈቀኝ ፊትህን ልይ ነው ያልኩት that's it so apologize ማድረግ የለብህም አልኩት you guys 2 ቀን ፈጀበት ታምኑኛላችሁ 2 ቀን ታሽቶ he was like you're right I'm sorry አለኝ 2 ቀን like ተቋርፈን ስላችሁ እኔ ደግሞ apologize የሚያደርግ ካልሆነ እንደ ድሮ ደስተኛ ሆኜ እየሳኩኝ ምናምን I miss you ምናምን እያልኩ አላወራውም like አርባ ምንጭ ሄጄ like for 3 hours 2 hours አውርተን እኔ ፖዚሽኔን አሳውቄ like ስናፕ ማድረግ አይደለም ሰው ነህ ልትሳሳት ትችላለህ ኢሪቴት ልትሆን ትችላለህ ሊደክም ይችላል በጣም ብዙ ነገር ሊኖር ይችላል at that moment it's okay ስናፕ አድርግ ግን at least apologize for it because እኔ ዲዘርቭ አላደረገውም ያንን ቶን ማለት ነው 3 ሰዓት ሙሉ ተከራክረን he was like you're right I'm sorry red flag number 2 because እኔ በሱ ቦታ በሆነና እኔ በሆነ እንደዛ ሆኜ ስናፕ ያደረኩትና ጓ ያልኩበት immediately ነው apologize ማደርገው I deserve the same treatment that I am giving you know ከዛ የሆነ ጊዜ ደግሞ ምን አለኝ crop top መልበስሽን አልወደውም አለኝ እኔ የኔ girlfriend እንድትሸፋፈን እፈልጋለሁ የኔ ሴት እስከሆነች ድረስ እንድትሸፋፈን እፈልጋለሁ እና ብዙ እንድትገላለጪ አልፈልግም አለኝ እና ሳይሽ አትገላለጪም ግን ብዙ ጊዜ crop top ታበጃለሽ አለኝ I'm like yes crop top በጣም ነው የምወደው እና ምንድነው ችግሩ አልኩት ምንድነው ምክንያት crop top እንዳለብስ የምትፈልግበት ምክንያት ምንድነው ስለው ሴክሹዋል የሆነ ነገር ኢኒሺየት ማድረግ ብፈልግ ካንቺ ጋር መጀመሪያ ምነካው ምስመው ማቅፈው ወገብሽን ነው ሆድሽን ነው እና ያ ፓርት ለኔ ሴክሹዋል ፓርት ነው ሌሎች ወንዶች እንዲያዩት አልፈልግም አለኝ I was like okay reasonable ነው ምንም ችግር የለብኝም ቁምሳጥን ሙሉ crop top አይደለም ልብሴ ሌሎች ልብሶችም አሉኝ ይሄን ያክል በጣም ባዘር የሚያደርግ ከሆነ ቤት ውስጥ ለብሳለሁ crop top ውጪ ስወጣ crop top መልበስን ማቆም እችላለሁ ግን ያ እንዲሆን የኔና ያንተ ሪሌሽንሺፕ የሆነ ቦታ ላይ መድረስ አለበት አልኩት በዛ ተስማማን ሌላ ደግሞ ከኔ ጋር ያለበት ችግር ምንድነው በጣም ትወጫለሽ አለኝ በጣም ትወጫለሽ like ማታ በጣም ትወጫለሽ አለኝ ከሱ ጋር የተዋወኩበት ሰዓት ማለት የሆነ ኮንሰርት ነበረ የቤቲ ያዘጋጀችው ጓደኞቼ ሰርግ ነበረ so የሆነ 3 ሳምንት በተከታታይ ምናምን ለኮንሰርቱ ለሰርጉ ምናምን ወጥቻለሁ እና I was like ይሄም የሚያጨቃጭቀን ጉዳይ አይደለም ብዙ መውጣ ሰው አይደለሁም I'm a homebody like 3 ወር 4 ወር ምንም የትም ላልወጣ እችላለሁ ማታ like ቀን ነው እንጂ መውጣው ማታ ብዙም አልወጣም ይሄ አጨቃጭቀንም it's not going to be a problem አልኩት ይሄንን የምነግራችሁ ለምንድን ነው long distance ስለሆነ እንደዚህ አይነት ነገሮች ላይ especially ወንዶች they get territorial
ሎጂክሊ ራሱ መግባባት አትችሉም። አይ የፈለኩትን ነገር ልልበስ እንደፈለኩት ልውጣ ምናምን ብትሉ ማለት ነው። if you want a relationship አንዳንድ እንትን የምትሏቸው ጊቭ ኤንድ ቴክ የምታደርጓቸው ነገሮች አሉ። ሶ ለኔ ይሄን ያክል ትልቅ ችግር አልነበረም ክሮፕ ቶፕ መልበስ ማቁ። ምክንያቱም እንዳልኩት ቤት ውስጥ መልበስ እችላለሁ። ወንድን ለማስደሰት አቴንሽን ፈልጌ አይደለም ክሮፕ ቶፕ የማደርገው፣ ለራሴ ሳቲስፋክሽን ነው። ሶ ለራሴ ሳቲስፋክሽን እስከሆነ ድረስ ቤት ውስጥ አድርጌ ያንን ሳቲስፋክሽን ማግኘት እችላለሁ። እንደን ከቤት ስወጣ ሙሉ ቀሚስ፣ ጃምፕ ሱት፣ የተለያዩ ነገሮች መዘነጥ እችላለሁ፣ ችግር የለብኝም። መውጣቱንም ደግሞ እንዳልኩት በጣም የምወጣ ሰው አይደለሁም። ሶ ይሄ ችግር የሚሆን ነገር የምንጨቃጨቅበት ነገር ራሱ አይደለም። ላይ መውጣት አበዛሽ ምናምን የሚለው አይነት ህይወት አይኖረንም። ላይክ አይ ሰድ ስለማልወጣ ማለት ነው። ሶ ለእኔ በጣም ቀላል ነገሮች ነበሩ። ላይክ it was not even an issue። በዛ ላይ እኔ ሰውን መውደድ በጣም ነው የሚከብደኝ። አትራክትድ መሆን በጣም ነው የሚከብደኝ። ሶ ከስንት አንዴ ላይክ the last time I dated with you guys like almost 1 አመት ከ6 ወር ምናምን በፊት ነው ዴት ያደረኩት። ሰው ተመችቶኝ ዴት ያደረኩት ራሱ። ሶ ለኔ this is like you know let me do this በቃ ወድጄዋለሁ ይሄንን ሰው let me try my best የሚለው ሜንታሊቲ ላይ ነኝ። ሶ የሆነ ጊዜ ስለ ሪሌሽንሺፕ እያወራን he was like ወንዶች የሪሌሽንሺፕ ሊደር መሆን አለባቸው አለኝ። I was like okay ለምንድን ነው ሊደር መሆን ያለባቸው አልኩት። he was like what do you mean ለምንድን ነው ሊደር መሆን ያለባቸው ስትይ አልገባኝም ሲለኝ ለኔ አንድ ሰው ሊደር መሆን አለበት ሲባል ኢሞሽናል ኢንተለጀንስ አለው ወይ፣ ሎጂካል ነው ወይ፣ ኤምፓቲክ ነው ወይ፣ ርህራሄ፣ የሰውን ደህንነት ማስቀደም፣ አብሮ መስራት፣ እነዚህን ኳሊቲዎች ያሟላል ወይ? አንድ ሰው እነዚህ ነገሮች ስላሟላ ነው እንጂ ሊደር የሚሆነው ምንም ላይ ሪሌሽንሺፕ ላይ ብቻ ሳይሆን ምንም ላይ ስራ ቦታም ፖለቲካ ውስጥ ምንም ውስጥ እነዚህ የሊደርሺፕ ኳሊቲዎችን ስላሟላ ነው እንጂ ሊደር የሚሆነው አንድ ሰው ወንድ ስለሆነ ብቻ ሊደር ሊሆን አይችልም አልኩ። አሁን እዚህ ሪሌሽንሺፕ ላይ ለምሳሌ አንተ በእውቀት ትበልጠኛለህ፣ 4 ዲግሪ ነው ያለህ፣ ብዙ ሀገራት ትራቨል አድርገሃል፣ በእድሜ ትበልጠኛለህ። ኦልሶ እንደዚሁም ስናወራ ብዙ ነገር እንዳቅ እያረከኝ ነው። ሶ በእነዚህ ኳሊቲዎች ስለምትበልጠኝ ሊደር ትሆናለህ፣ መሪ ትሆናለህ እንጂ ወንድ ስለሆንክ ብቻ መሪ ልትሆን አትችልም። ፎሎ አላደርግም፣ ዝም ብዬ አልከተልህም አልኩት። ግን አንተ በምን ምክንያት ነው ወንዶች ሊደር መሆን አለባቸው ብለህ የምታስበው ብዬ ስጠይቀው he was like ያለንበት ዓለም ወንዶችን ወደ ውጪ ይገፈትራል። like ገና ከልጅነታችን ነው ኃላፊነት መረከብ የምንጀምረው። ቶሎ እንድንማር፣ ቶሎ ስራ እንድንሰራ፣ ቶሎ ገንዘብ እንድናገኝ እንደረጋለን። ያ ደግሞ ከሴቶች የበለጠ ኤክስፒሪየንስ እንዲኖረን ያደርጋል። ለዛ ነው ወንዶች ሊደር መሆን ያለባቸው የምልሽ አለኝ። and I was like okay ያ ራሽናል አርጊመንት ነው። ግን ሪሊስቲክሊ ስፒኪንግ በጣም ብዙ ወንዶች የሊደርሺፕ ኳሊቲ አይኖራቸውም። በአዲክሽን የተጠመዱ አሉ፣ ኢሞሽናቸውን ስሜታቸውን መቆጣጠር የማይችሉ አሉ፣ ግድግዳ የሚመቱ፣ ሚስቶቻቸውን የሚመቱ፣ ልጆቻቸውን የሚደበድቡ። ደግሞ አንተ ለሊደርሺፕ የሚበቃ ኳሊቲ አለህ ማለት ሁሉም ወንድ ለሊደርሺፕ የሚበቃ ኳሊቲ አለው ማለት አይደለም። በእግሩ መሀል የሆነ ነገር ስላንጠለጠለ ለሊደርሺፕ የሚሆን የተፈጥሮ ችሎታ ተሰጥቶታል ማለት አይደለም። እንደዛ ደግሞ ፕሩቭ የሚያደርግ ሳይንስ ራሱ የለም አልኩት። እና ደግሞ ሁሌ ስናወራ ስንከራከር የተለያየ ኦፖዚት አርጊመንት ይዘን ስናወራ ምን ይለኛል፣ ሎጂካል እስከሆንሽ ድረስ ራሽናል እስከሆንሽ ድረስ የምትይውን ነገር አዳምጣለሁ ይለኛል ሁሌ ማለት ነው። ስለዚህ ሎጂክ ይዤ ነው ሳናግረው የነበረው። ዓለማችን ያለበትን ስታተስ ብናይ፣ ዓለማችን ላይ ያሉ ሊደሮችን፣ ፕሬዚዳንቶችን፣ ፕራይም ሚኒስተሮችን ብናይ የተሻለ ሀገር የትኛው ነው፣ በጣም መጥፎ ቦታ ላይ ያለው ሀገር የትኛው ነው ብለን ብናይ በአብዛኛው ሊደርሺፕ ላይ በጣም ብዙ ነገር ላይ ጉድለት እንዳለ የሚያሳዩ በጣም ብዙ እውነታዎች አሉ። እሱ ብቻ ሳይሆን ደግሞ ሳይንቲፊክሊ ራሱ ሴቶች ናቸው ለሊደርሺፕ የሚሻሉት፣ ወንዶች ናቸው ለሊደርሺፕ የሚሻሉት የሚባል ነገር የለም። when it comes to power, when it comes to money, when it comes to accumulating wealth, you know ሀብት መሰብሰብና በጉልበት ረግጦ መግዛት ላይ ወንዶች በጣም ጎበዝ ናቸው። ግን ህፃናትን፣ አዛውንትን፣ በአጠቃላይ ማህበረሰብን አስደስቶ የማህበረሰብን ቫልዩ አስቀድሞ ብርን ሳይሆን ሀብትን ሳይሆን ፖለቲካል ፓወርን ሳይሆን
በአጠቃላይ የህይወት ኳሊቲን ላይፍ ኤክስፔክታንሲን እና ሃፒነስን አስቀድሞ በአጠቃላይ ቤተሰብን ቀጥ አድርጎ ሊይዝ የሚችል አይነት ማህበረሰብን ለመገንባት ከተፈለገ ግን ፊሜል ሊደርሺፕ እንደሚሻል፣ የሴቶች ሊደርሺፕ እንደሚሻል። ምክንያቱም ሴቶች ብዙ ጊዜ ሀብት ማጠራቀምና ከአንድ ሰው ላይ ከሌላ ሀገር ጋር መበላለጥ ላይ ሳይሆን ፎከስ የሚያደርጉት ህዝብን ማስደሰት ላይ ነው፣ ህፃናትን ማስደሰት ላይ ነው፣ አዛውንትን ማስደሰት ላይ ነው። ሶ ያ ኔቸራቸው የተሻለ ሊደርሺፕ ሊኖራቸው እንደሚችል የሚያሳዩ ብዙ ጥናቶች አሉ። እነሱን ደግሞ መጽሐፎቹንም የማነባቸው ነገሮች ልልክል እችላለሁ ምናምን አልኩ። ሶ the fact that you're a good leader it's a you thing እንጂ it's not a general man thing አልኩት። ላይክ ያንተ ኳሊቲ ነው እንጂ ጥሩ ሊደር መሆን የወንዶች ኳሊቲ አይደለም አልኩት። እና he said okay if you think that just stick with me አለኝ። and I said okay